ከእንቅልፋቸው ተነስተው እነሱ ሳያውቁ በድንገት በህልማቸው አውሬ ጋር የታገሉ መስሏቸው የገዛ ልጃቸውና ፍቅረኛቸው የገደሉ አሳዛኝ ሰዎች። በየቀኑ ወደ መኝታችን የምናመራው ለነገ የሚሆን አቅም ለማግኘትና አእምሯችንን ለማሳረፍ ነው። እንቅልፍ ለሁላችንም ሰላማዊ መጠለያችን ቢሆንም ለአንዳንድ ጥቂት ሰዎች ግን እንቅልፍ መጠለያ ሳይሆን በሚገርም ሁኔታ ወደማያውቁት የጨለማ ዓለም የሚወስድ በር ሲሆን ይታያል። በዛሬ ፕሮግራም የማስደምጣችሁ ማታ ከሚወዱት ሰው ጋር በሰላም ተኝተው ነገር ግን ጠዋት ሲነቁ ከሚወዱት ሰው እቅፍ ሳይሆን እጃቸው በቀዝቃዛ ካቴና ታስረው ዙሪያቸው በታጠቁ ፖሊሶች ተከበው በሚያስደነግጥ ሁኔታ በገዛ እጃቸው በህልማቸው ከአውሬ ጋር እየታገሉ መስሏቸው የገዛ ልጃቸውና የሚወዱትን ሰው እንደገደሉ የተነገራቸው አሳዛኝና አስገራሚ ድርጊቶች እናያለን። እነዚህ ድርጊቶች በታሪክ መዝገብ ላይ የሰፈሩ ሳይንስና ሕግን ግራ ያጋቡ አራት እጅግ አስደንጋጭ ተኝተው ነፍሰ ገዳይ የሆኑ ሰዎችን አስገራሚ ታሪክ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ እንድታዩት በመጋበዝ ለቻናሌ አዲስ የሆናችሁ ቻናሌን ሳብስክራይብ እያደረጋችሁ እንደነዚህ አይነት አስገራሚ ቪዲዮዎች እንደርሷችሁ ደግሞ የደወል ምልክቷን በመጫን ቤተሰብ እንድትሆን በክብር እየጋበዝኩኝ በህልማቸው የሚወዱትን ሰው ወደ ገደሉ ሰዎች እናልፋለን። አንደኛ፣ ብሪትኒ ስፓየር። ይህች ሴት ማታ በጣም ከምትወደው ፍቅረኛዋ ጋር እንደ ማንኛውም ቀን ተዝናንተው እራት በልተው ተቃቅፈው ከተኙ በኋላ ጠዋት ከእንቅልፏ ስትነሳ ግን እጇ በካቴና ታስሮ ራሷ ሆስፒታል ውስጥ በፖሊስ ተከባ ነበር ያገኘችው። ምን እንደተፈጠረ አንድ በአንድ ልንገራችሁ። ብሪትኒ ስፓየር ዕድሜዋ 27 ነበር። በጣም የምትወደው ፍቅረኛም ነበራት። የእሱ ዕድሜ ከሷ ዕድሜ ማለትም ከብሪትኒ ስፓየር በአንድ ዓመት ያንሳል፣ ያውም 26። እናም ከፍቅረኛዋ ጋር አገር የቀናለት ጥሩ የሚባል ሕይወት ነበር የሚኖሩት። እሱ በእሷ ደስተኛ ነበር፣ እሷም በእሱ በጣም ስለምትወደው ደስተኛ ነበረች። ተስማምተው ተግባብተው አንድ ሆነው በደስታ የሚኖሩ ፍቅረኛ ማቾች ነበሩ። እናም አንድ ቀን ለመዝናናት ከቤታቸው ወጣ ብለው ከተማው እየዞሩ አብረው ሲዝናኑ ከዋሉ በኋላ ማታ ወደ ቤታቸው በሰላም ይገባሉ። ነገር ግን ማታ ቤት ከገቡ በኋላ ሁለቱም ካናቢስ ወይም ደግሞ በአገራችን አጠራር ጋንጃ አንድ ላይ ሆነው ያጨሳሉ። የአደገኛ እጽ ካጨሱ በኋላ አንድ ላይ በመሆን አልጋቸው ሄደው አገር ሰላም ብለው በሰላም ይተኛሉ። ነገር ግን ከተኙ በኋላ ብሪትኒ ስፓየር ሌሊት 8 ሰዓት ምን እንደተሰማት ማን እንደቀሰቀሳት ሳይታወቅ ሌሊት ከእንቅልፏ ብድግ በማለት በቀጥታ ወደ ክችን ሄዳ የሽንኩርት ቢላ ይዛ በመምጣት ባሏ በተኛበት በመቶ የሚቆጠሩ የቢላ ድብደባዎች በመሰንዘር ሕይወትን እንዲያልፍ አደረገች። እሱ ብቻ አድርጋም አልበቃትም። በቤታቸው ውስጥ የሚኖረው የገዛ ውሻዋም ልክ ባሏ እንዳደረገችው በተመሳሳይ መልኩ አጥቅታ በመግደል የራሷ እጅና እግሯም ሳይቀር ከፍተኛ ጉዳት በማድረስ ራሷን ስታ ትወድቃለች። ነገር ግን ይሄ ሁሉም ስትፈጽም እሷ ምንም የምታውቀው ሆነ የምታስታውሰው ነገር አልነበረም። ጠዋት ከእንቅልፏ ብድግ ስትል ግን እጇ በካቴና ታስሮ አንገቷ፣ እጇና እግሯ በፋሻና በፕላስተር ተለጥፎ ነበር ያገኘችው። ፖሊሶችም አካባቢዋ ላይ ውር ውር እያሉ ሲመላለሱ ታያለች። ምንድነው የተፈጠረው ብላ በድንጋጤ በምትጠይቅበት ሰዓት ፖሊሶች ወደ እሷ ቀርበው ራሷ ያደረገችው ነገር ሲነግሯት ቁጭ ብላ እያንዳንዱ ነገር በግርም ታዳምጣለች። በገዛ ፍቅረኛዋ ራሷን እንደገደለችው፣ ውሻዋን በተመሳሳይ መንገድ እንደገደለችውና ራሷንም ከፍተኛ ጉዳት እንዳደረሰች ይነገራታል። ከዛ በኋላም የህመሟ ስታገግም ፖሊሶች ወደ ፍርድ ቤት ወስደው ለምን እንዲህ እንዳደረገች ስትጠየቅ እሷ ይሄ ነገር ስታደርግ ምንም ነገር እንደማታስታውስና የምታስታውሰው የመጨረሻ ትውስታዋ ቢኖር ከፍቅረኛዋ ጋር ቁጭ ብላ የሆነ ነገር ስታጨስ ብቻ እንደነበርና ከዛ በኋላም ወደ መኝታቸው ገብተው እንደተኙ ትናገራለች። ከዚህ በኋላ የተፈጠረ ነገር ግን ምንም የምታውቀው ሆነ የምታስታውሰው ነገር አልነበረም። ፍርድ ቤቱም ነገሩን በደንብ ከመረመረ በኋላ አንዳንድ ጊዜ በሰዎች አእምሮ ላይ እንዲህ አይነት ነገር በህልማቸው እንደማያጋጥም በመግለጽ ከእስራት ተርፋለች። ሁለተኛ፣ በእንቅልፍ ልቡ 23 ኪሎ ሜትር መኪናውን በመንዳት በገዛ አማቱን የገደለ የ23 ዓመት ወጣት ኬን ፓርክስ። አብዛኞቹ በእንቅልፍ ልብ የሚፈጸሙ ጥቃቶች በቤት ውስጥ የሚከሰቱ ቢሆንም የ23 ዓመቱ ኬን ፓርክስ ግን ያደረገው ነገር የሳይኮሎጂ ሳይንቲስቶች እስከ ዛሬ ድረስ መላ ፍለጋ ያሳጣ ድርጊት ነው። ኬን ፓርክስ የሚኖረው በካናዳ ቶሮንቶ ሲሆን ዕድሜው 23 ነበር። በተጨማሪም ባለትዳርና የአንዲት ልጅ አባት ሲሆን አብዛኛው ጊዜውን የሚያሳልፈው ደግሞ ከአማቾቹና ከሚስቱ ቤተሰብ ጋር ነበር። ኬን በወቅቱ በቁማር ዕዳ ተዘፍቆ ከሥራ ተባሮና
የቤተሰቡን ገንዘብ ሰርቆ በመገኘቱ ከፍተኛ ጭንቀት ውስጥ ነበር። ይሁን እንጂ እንዲህ ያደረገ ቢሆንም ከአማቾቹ ጋር ጥሩ የሚባል ግንኙነት ነበረው። አማቾቹም ከጎኑ ቆመው ከእነዚህ አላስፈላጊ ነገሮች ለማስወጣት ይደግፉት እንደነበርም ብዙ ሰዎች ይናገራሉ። ነገር ግን እንደ አውሮፓውያን አቆጣጠር ግንቦት 23 ቀን 1987 ኬን ፓርክስ ቀን ከቤተሰብ ጋር ውሎ ማታ በሰላም አሳድረኝ ብሎ ይተኛል። ነገር ግን ኬን ፓርክስ በተመሳሳይ ሌሊት ማን እንደጠራው ሳይታወቅ ከአልጋው ተነሳ። ተነስቶም በዝግታ ወደ መኪናው በማምራት ሞተሩን አስነሳና ጉዞ ይጀምራል። ኬን ለ23 ኪሎ ሜትሮች መኪናው ነዳው። እንግዲህ አስቡት፣ ተኝቶ ያን ሁሉ ርቀት 23 ኪሎ ሜትር ሲነዳ በመንገዱ ላይ የነበሩት የትራፊክ መብራቶችና ምልክቶች አንዱም ሳይስት በማለፍ መጨረሻ ወደሚወዳቸው አማቾቹ ቤት በመድረስ መኪናውን አስቆሞ በራሱ ቁልፍ ቤቱን ከፍቶ በመግባት በሰላም ተኝተው የነበሩ አማቾችን ላይ አሰቃቂና ያልታሰበ ጥቃት ሰነዘረ። በእጅ በያዛቸው ስለታም ነገሮች ደጋግሞ ጉዳት አደረሰባቸው። ይህ ድርጊት በአማቱ ላይ የህይወት ማለፍን ሲያስከትል፣ አማቹ ግን በከባድ ቁስል ተርፈዋል። ኬን ግን አሁንም ይህን ሁሉ ሲያደርግ ከእንቅልፉ አልነቃም ነበር። ይህ ሁሉ አድርጎ እንደጨረሰ ኬን በድጋሚ መኪናውን ነድቶ ወደ ፖሊስ ጣቢያ በመሄድ ፖሊሶች ጋር ደርሶ ሰው የገደልኩ ይመስለኛል ብሎ ሲጮህ ለመጀመሪያ ጊዜ ከእንቅልፉ ነቃ። በወቅቱ የገዛ እጆቹ ሳይቀር ጉዳት ደርሶበት ነበር። እርሱ ግን እስከዚህ ሰዓት ድረስ ህመሙ እንኳን አይሰማውም ነበር። ጉዳዩ ለፍርድ ቤት ሲቀርብ ግን ዓለም አቀፍ መነጋገሪያ ሊሆን ቻለ። አንድ ሰው ተኝቶ ይህን ሁሉ ርቀት መኪና ሊነዳ ይችላል የሚለው ጥያቄ ብዙ ሰዎችን ግራ አጋብተዋል። ነገር ግን የሳይኮሎጂ ባለሙያዎች የኬንን አእምሮ ሲመረምሩ ውጤቱም ጥልቅ እንቅልፍ ውስጥ በድንገት የመንቀሳቀስ ችግር እንዳለበት በመረጋገጥ ከዚህም በላይ ኬን ከአማቾቹ የነበረው ግንኙነት በጣም ጥሩ በመሆንና እነሱን ለማጥቃት ምንም አይነት ምክንያት እንደሌለው በፍርድ ቤት ተረጋገጠ። በመጨረሻም ኬን ፓርክስ ድርጊቱ የፈጸመው ያለ አእምሮ ቁጥጥር መሆኑ በመረዳት ነፃ እንዲሰናበት ተወሰነ። ሶስተኛ፣ በገዛ እናቱ ሌባ መስላው ያጠቃ ግለሰብ ስቴፈን ራይት። እንደ አውሮፓውያን አቆጣጠር በ2001 ስቴፈን ራይት የተባለው ወጣት ከእናቱ ጋር በእረፍት ላይ ነበር። አንድ ሌሊት ስቴፈን በከባድ እንቅልፍ ውስጥ ያለ አንድ ሌባ ወደ ቤቱ ገብቶ እሱና እናቱን ሊያጠቃቸው እንደሆነ በህልሙ ያያል። ስቴፈንም በህልሙ ተነስቶ ሌባውን መምታትና መታገል ጀመረ። ስቴፈን ከእንቅልፉ ሲነቃ ግን ያየው ነገር ዓለሙን አዘረው። በህልሙ እየታገለው የነበረ ሰው ሌባ አልነበረም። ይልቁንም በገዛ እጆቹ ክፉኛ ተደብድባ ሕይወቷን ያለፈችው እናቱ ነበረች። ስቴፈን ወዲያውኑ ለፖሊስ በደወለበት ወቅት በከፍተኛ ድንጋጤ ሌባ መስሎኝ ነው፣ እናቴን ገደልኳት መሰለኝ እያለ ይጮህ ነበር። በፍርድ ቤት ሂደት ወቅት ስቴፈን ፓራሶምኒያ የተባለ የእንቅልፍ መዛባት እንዳለበት ጠበቆቹ ተከራከሩ። ሆኖም ግን ዳኞቹ አንድ ጥርጣሬ አደረባቸው። ስቴፈን ከድርጊቱ በፊት ከአልኮልና ከጭንቀት ጋር ትግል ስለነበረበት ይህም ሆን ብሎ አደረገው ወይስ በእውነት ተኝቶ ነበር የሚለውን ጥያቄ አስቸጋሪ አደረገው። በመጨረሻ ግን ፍርድ ቤቱ እንደ ሌሎቹ የስቴፈንን የእንቅልፍ ልብ መከላከያ ሳይቀበለው ቀረና በ25 ዓመት እስራት ሊቀጣ ችለዋል። አራተኛ፣ በህልሙ ልጁን ከአውሬ ለመታደግ በገዛ ልጁን ያጠቃ አባት ሲሞን ፍሬዘር። በመጨረሻ የምናየው ታሪክ ወደ ኋላ ወደ 19ኛው ክፍለ ዘመን ይወስደናል። ሲሞን ፍሬዘር በጣም ደግና ልጆችን የሚወድ አባት ነበር። ነገር ግን አንድ ሌሊት በህልሙ አንድ ትልቅ ነጭ አውሬ ወደ አልጋው መጥቶ ልጁን ሊወስድበት ሲል ሲታገል አየ። ሲሞን ልጁን ለማዳን ሲል በህልሙ ካየው አውሬ ጋር በኃይል በመታገል አውሬውን ገደለው። ሲሞን አውሬውን ገድዬ ልጄን አተረፍኩ ብሎ ሲያስብ ነበር ከእንቅልፍ የነቃው። ነገር ግን ሲነቃ ያየው ነገር ዓለሙን ድቅድቅ ጨለማ አደረገው። በህልሙ የታገለው አውሬ አልነበረም። ይልቁንም ልጄን አድናለሁ ብሎ ሲታገል የገደለው የገዛ የ18 ወር ልጁን ነበር። በ1878 በተደረገው የፍርድ ሂደት ሲሞን ልጁን ለመግደል ምንም አይነት ምክንያት እንዳልነበረውና ድርጊቱ የፈጸመው በከፍተኛ የእንቅልፍ መዛባት እንደሆነ ተረጋገጠ። በዚህም ምክንያት ፍርድ ቤቱ ሲሞን ነጻ አሰናበተው። ይህ ታሪክ ከሞተ 50 ዓመታት በፊት የተከሰተ ቢሆንም አሁንም ድረስ በእንቅልፍ ልብ የሚሰሩ ወንጀሎች እንዴት እንደሚታዩ ትልቅ መንገድ የከፈተ ነበር። እንግዲህ የተከበራችሁ የዚህ ቻናል ቤተሰቦች ዛሬ ያየናቸው 4 ታሪኮች አንድ የሚያመሳስላቸው ነገር አለ። እሱም የሰው ልጅ አእምሮ በጭንቀት በእጽ ወይም በእንቅልፍ መዛባት ሲታወቅ ምን ያህል አደገኛ ሊሆን እንደሚችል ነው። ከእነዚህ 4 ታሪኮች ውስጥ እናንተ ይበልጥ ያስደነገጣችሁ የትኛው ነው?
ተኝቶ 23 ኪሎ ሜትር የነዳው ኬን ፓርከስ ወይንስ በስህተት የምትወድ ፍቅረኛዋ ያጠቃች ብሪን ስፓየር? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።